ዋና ቁም ነገር ግን አንቺ የምታውቂው ነገር ምንድን ነው? ቤሉል ያው ኤልሹ አይደለችም አይደል? ግን ይሄን ወረቀት ያው እዚህ ቤት ውስጥ ብቻ በጣም ብዙ የተደበቁ ነገሮች አሉ። እኔ የማውቀውን እያንዳንዱ ነገር እነግርሃለሁ። እኔ የማላውቀውን ደግሞ ፈጣሪ ያውቀው። እሺ ምንድን ነው? ስለ እትዬ ነው የምነግርህ። ለነገሩ ምን እትዬ ነው? ስለ ሄለን ነው የምነግርህ። እሷ ማለት የበግ ለምድ የለበሰች ተብላ ናት። ስራዋ ሁሉ ተንኮል ነው። በጣም ብዙ መጥፎ ነገሮችን ሰርታለች። በእንግዳ ድራማ ላይ እስከ ዛሬ ድረስ ሚስጥር ሆነው የቆዩ ነገሮች አሁን ላይ ይፋ ሆነዋል ማለት ነው። እንግዲህ ሌላው በጣም ትልቁና ከባዱ ነገር ምንድን ነው? ኑኑዬ በጣም ትልቅ ችግር ውስጥ ገብታለች። እንግዲህ እህቷን ከችግር ለማዳን እና ለእህቷ ገንዘብ ለማግኘት ስትል ራሷን አሳልፋለሁ ወንድሟ ሰጥታለች ማለት ነው። እንግዲህ ገንዘብ ያስፈልገኛል እርጉዝ ነኝ ብላ ለወንድሟ በመናገር ወንድሟ እንግዲህ በጣም ደንግጦ ከቤት ይዟት ወጥቷል ማለት ነው። እንግዲህ ምን ያደርጋት ይሆን? የወይዘሮ ሄለን እና የቴዲ መጨረሻ ስለደረሰ በጣም ደስ ያላችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። እንግዲህ እንግዳ ድራማ በጣም ከባድ ውጥረት ውስጥ ይገኛል። መሰረት ለቤሉል የቴዲን እና የወይዘሮ ሄለንን ትልቁን ሚስጥር አሳልፋ ሰጠችው። ቤሉል እንግዲህ ያንን ሚስጥር ሲመለከት በጣም ከመደንገጡ የተነሳ ይሄ ነገር ሊሆን አይችልም ብሎ ነገሩ በጣም ከአቅሙ በላይ ሆነበት። እንግዲህ ቤሉል ከዚህ ቀደም አዶኒ ሲነግረው የአባቴ ግድያ ላይ ወይዘሮ ሄለን እንዳለችበት እየተሰማኝ ነው ብሎ እየነገረው ነበር። እንግዲህ ቤሉል ይህ ነገር በጣም ከባድ ነው፣ በዚህ ልክ ወይዘሮ ሄለን ትሄድ አይመስለኝም እያለ ነበረ። ነገር ግን መሰረት አሁን ላይ ሁሉንም ነገር አፍረጥርጣ ለቤሉል ነገረችው። ከዚህ በኋላ ካንተ የምደብቀው ምንም አይነት ነገር የለኝም፣ ምናልባትም ደግሞ የመጨረሻ ሊሆን ይችላል። አሁን ላይ ተቴዲ አምልጬ ስለሆነ የመጣሁት ምናልባት እኔን ካገኘኝ ይገለኛል። ስለዚህ ይህንን ምስጢር ከዚህ በላይ መሸከም አልችልም ብላ የወይዘሮ ሄለን እጅ እንዳለበት ማለትም የአዶኒን አባት የገደለችው እራሷ እንደሆነች ተነግረዋለች ማለት ነው። እንግዲህ ቤሉል ባየው የደብዳቤ ወረቀት ላይ የተጻፈውን እና እንደዚሁም ደግሞ መሰረት ስለ ቴዲ የነገረችው እንደዚሁም ስለ ወይዘሮ ሄለን የነገረችው ነገር ቤሉልን በጣም አስደንግጦት ነገሩ ከአቅሙ በላይ ሆነ። እንግዲህ ወይዘሮ ሄለን በስተመጨረሻ ወደዛ ቤት ለመመለስ ወስና ነበረ። ነገር ግን ቴዲ ደግሞ ወደዛ ቤት መመለስ የለብሽም ብሎ እንዳትመለስ እያደረጋት ነበረ። እንግዲህ ይህንን ነገር ያደረገው ለምንድን ነው? መሰረት ወደዛ ቤት አመልጣ ስለሄደች ሁሉንም ነገር እንዳወቀች እና እንደዚሁም ደግሞ ከዚህ ቀደምም እንግዲህ ስለ ቴዲ እና ስለ ወይዘሮ ሄለን የምታውቃቸው በጣም ብዙ ሚስጥሮች እንዳሉ ግልጽ ነው። ምክንያቱም ስለ ወይዘሮ ሄለን የምታውቀውን ነገር ሁሉ ለቴዲ ሳታውቀው በፊት ትነግረው ስለነበረ በጣም ብዙ ሚስጥሮችን እንዳወቀች ያውቃል። አሁን ላይ ደግሞ ስለ እሱ በጣም ብዙ ነገሮችን አውቃለች ማለት ነው። እንግዲህ ወደዛ ቤት ሮጣ መግባቷ እንግዲህ ከቴዲ ጋር እንደተጣሉና ከዚህ በኋላ አብረው ስለማይሆኑ ምናልባት የያዘችውን ሚስጥር አሳልፋ ትሰጣለች የሚል ነገር ማለትም ትልቅ ስጋት ስላደረበት እንግዲህ ቴዲ ወይዘሮ ሄለንን የስንብት ቃል እየተናገረ ነበረ። ምናልባትም ደግሞ ከዚህ ጊዜ በኋላ የሚፈጠረው ነገር አይታወቅም ብሎ እንግዲህ ወይዘሮ ሄለንን እያመሰግናትና ስላደረገችለት ነገር ሁሉ ምስጋና እያቀረበላት ነበረ ማለት ነው። እንግዲህ ቴዲ ወይዘሮ ሄለን ከጎዳና ላይ አንስታ ህይወቱን እንደቀየረችለት ሲናገር ነበረ። እንግዲህ ወደ ኋላ መለስ ብለው ብዙ ያሳለፉትን ነገሮችም ሲያወሩ ነበረ። እንግዲህ ባሳለፉት ነገር መካከል በጣም ብዙ ወንጀሎችን እንደሰሩ ነበር ሲነጋገሩ የነበሩት ማለት ነው። አሁን ላይ ግን የሁለቱ መጨረሻና ወደ እስር ቤት የሚገቡበት እስከዛሬ ላደረጉት ነገር ሁሉ ዋጋ የሚከፍሉበት ጊዜ ደርሷል ማለት ነው። እንግዲህ መሰረት የምታውቀውን ሚስጥር አሳልፋ ለቤሉል ተናግራለች። ቤሉል ከዚህ በኋላ ወይዘሮ ሄለን እዛ ቤት እንኳን ምናልባት ምንም ነገር አያውቁም ብላ እንግዲህ ምናልባት ጠዋት ልትሄጂ ትችያለሽ ብሏታል።
እንግዲህ ምናልባት ምንም ነገር ካልተፈጠረ ወይዘሮ ሄለን እዛ ቤት ውስጥ ትሄዳለች ብሎ ቴዲ አስቧል ማለት ነው። ማለትም እንግዲህ መሰረት ለነሱ ከተናገረች ቤሉልም ሆነማ የሆነ ሰው የሆነ ነገር ማድረጉ አይቀርም። ስለዚህ ይሄ ነገር ካልተፈጠረ ወደዛ ቤት ትሄጃለሽ ብሎ ነበረ የነገራት። ነገር ግን ወይዘሮ ሄለን ወደዛ ቤት ስትሄድ የሚጠብቃት ነገር ምንድን ነው? ፖሊሶች በር ላይ ጠብቀው ይይዟታል ማለት ነው። እንግዲህ ለዚህ ነገር ሁሉ ተባባሪ የሆነው ቴዲም ደግሞ ከወይዘሮ ሄለን ጋር አብሮ እስር ቤት ይወርዳል ማለት ነው። እንግዲህ ወይዘሮ ሄለን ለስራዋ የምትጠቀምበት መንገድ ቢሆንም ነገር ግን እስር ቤት እንደምትገባ በራሷ አንደበት ስትናገር ነበረ። አሁን ላይ ግን ያ ጊዜ ደርሶ ወደ እስር ቤት የምትገባበት ጊዜ አሁን ነው ማለት ነው። ሌላው ነገር የቤሉል እና የኑኑዬ ነገር ነው። ኑኑ እና ቤሉል አሁን ላይ በጣም ከባድ ነገር ውስጥ ነው ያሉት። እንግዲህ ኑኑ ችግር ውስጥ ገብታለች። ምክንያቱም እህቷን ከችግር ውስጥ ለማውጣት እና ከወንድሟ ገንዘብ ለመቀበል ስትል አርግዣለሁኝ ብላ ልጁን ለማስወረጃ ደግሞ ብር እንደሚያስፈልጋት ስትናገር እንግዲህ ወንድሟ ከቤት አንጠልጥሎ ወደ ውጭ ይዞ ወጥቷል ማለት ነው። እንግዲህ መኮ በጣም ሲናደድ ምን ማድረግ እንዳለበት የማያውቅ ነው። እንግዲህ ኑኑዬ ምን ሊያደርጋት ይችላል የሚለው በጣም ከባድ ነገር ነው። ምናልባት እንግዲህ ኑኑዬ ወንድሟ ሊገላት ይሞክራል ማለት ነው። እንግዲህ ምናልባትም ደግሞ ካሰቃያት እኔ ሳልሆን እህቴ ናት፣ ለእህቴ ገንዘቡ ያስፈልጋታል ብላ እውነቱን ልትናገር ትችላለች። እንግዲህ ለመሰረትም ደግሞ ትልቅ ይቅርታ ቤተሰቡ የሚያደርግበት ጊዜ የደረሰ ይመስለኛል። ምክንያቱም አሁን ላይ መሰረት የትም የምትሄድበት ቦታ ስለሌለ ግዴታ እዛ ቤት ውስጥ መኖር ይኖርባታል ማለት ነው። እንግዲህ ቤሉል ደግሞ ወደዛ ቤት ተመልሳ እንድትሄድ አይፈቅድላትም። ምክንያቱም መኮን እንደምንም አሳምኖ እዛ ቤት ውስጥ እንድትኖር ሊያደርጋት ይችላል ማለት ነው። ምናልባት ይቅርታ እንኳን ባያደርግላትም ከዛ ቤት ግን የማስወጣት መብት እንደሌለው ተናግሮ ቤሉል መሰረት እዛ ቤት ውስጥ ከዚህ በኋላ መኖር እንደምትችል ይናገርላታል ማለት ነው። እንግዲህ በስተመጨረሻ መሰረት ወደ ቤተሰቦቿ ተመልሳለች። እንግዲህ ይሄንን ያሰበችውን ነገር የምታደርግበትና መፍትሄ የምታገኝበት ጊዜ እየደረሰ ይመስላል። እንግዲህ ወደ ቤተሰቦቿ ከተመለሰች ገንዘብ የምታገኝበት መንገድ በጣም ቀላል ይሆንላታል ማለት ነው። ምክንያቱም ቤሉልንም ብትጠይቀው ሊሰጣት ይችላል ማለት ነው። ቤዛ ቤሉል ባደረገባት ነገር በጣም ስለተናደደች ይህንን ነገር ያደረገው ደግሞ በዛች በማትረባ ልጅ ምክንያት ነው ብላ በጣም ስለተናደደች እንግዲህ ኑኑዬን ለመበቀል እያሰበች ነበረ። ነገር ግን ኑኑዬን ልበቀላት የሚችለው እንዴት ነው በማለት እያሰበች እንግዲህ ኤልሹ አንቺና ቤሉል አክስትና አጎት እንዳልሆናችሁ ንገሪያት እያለቻት ነበረ። ነገር ግን ቤዛ በዚህ ምክንያት ቤሉል ያዝንብኛል፣ ስለዚህ የሆነ ሌላ መንገድ መፈለግ አለብን፣ ይህንን ማድረግ አልችልም ብላ ሌላ ቤሉልንና ኑኑን የሚያለያይ ኑኑን ደግሞ በጣም የሚያናድዳትን ነገር አስበው እሷን ለመበቀል በሚፈልጉበት ሰዓት እንግዲህ ኑኑዬ እዛ ቤት ውስጥ የለችም። በጣም በብዙ ሰዓት ሲፈልጓት እዛ ቤት ውስጥ ሳትኖር ስትቀር እንግዲህ ይቺ ልጅ ወዴት ሄዳ ነው ብለው ኑኑ እንደጠፋች እዛ ቤት ውስጥ ይናገራሉ ማለት ነው። እንግዲህ ቤሉልም በነገሮች በጣም ስለተጨናነቀ ኑኑን ማለት አላስታወሳትም ማለት ነው። ነገር ግን እነ ኤልሹና እነ ቤዛ ኑኑን ሲፈልጓት አላገኝ ብላቸው እንግዲህ ከቤት ውስጥ ጠፍታባቸዋለች። እንግዲህ ወንድሟ ወዴት ነው ይዟት የሄደው? መሰረት እንግዲህ በስተመጨረሻ የምታውቀውን ሚስጥር ሁሉ ለቤሉል አሳልፋ በመስጠቷ በጣም ደስ ይላል። እንግዲህ ቤሉል እና አዶኒ እስካሁን በነበራቸው ቆይታ ሁለቱም እንግዲህ የወይዘሮ ሄለንን ማንነት ለማወቅ በጣም ብዙ ለፍተዋል ማለት ነው። ነገር ግን በስተመጨረሻም ቢሆን ከነሱ እንግዲህ አዶኒ ብዙ ነገር ስለ ወይዘሮ ሄለን ሊያውቅ የቻለው የአባቱን ገዳይ ለማወቅ ወይም ደግሞ ለማግኘት በሚሞክርበት ሰዓት ነው ወይዘሮ ሄለንን ጥሩ ሰው እንዳልሆነች ማወቅ የቻለው ማለት ነው። እንግዲህ እስከ ዛሬ ድረስ ግን በእርግጠኝነት የአባቱ ገዳይ ማን እንደሆነ አላወቀም ነበረ እና መሰረት እንግዲህ በስተመጨረሻ ሁሉንም እውነት ተናግራለች ማለት ነው። እንግዲህ ቤሉል እና አዶኒ በዚህ ሁኔታ እንግዲህ ምን ሊወስኑ ይችላሉ? ማለትም እንግዲህ አዶኒ የአባቱ ገዳይ ወይዘሮ ሄለን እንደሆነች ጠርጥሯል። አሁን ደግሞ እርግጠኛ ሲሆን እንግዲህ
ወይዘሮ ሄለንን እውነት ለህግ አሳልፎ ነው የሚሰጣት ወይስ ደግሞ እራሱ ነው የሚገላት? እንግዲህ ከዚህ ቀደም የአባቱን ገዳይ አግኝቶ የአባቱን ደም እንደሚመልስ ለራሱ ሲናገር ነበር በተደጋጋሚ ማለት ነው። እንግዲህ አዶኒ በዚህ ሰዓት ምንድን ነው ውሳኔው የሚለውን ነገር እንግዲህ በቀጣይ ክፍል የምናይ ይሆናል። ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ።